ከፈጣሪ የተሰጠህ ዘይት ለመሸጥ አይደለም። በጥባጭ ነህ፣ በጣም በጥባጭ ሰው ነህ። ሰላም አርከፍክፈው የሚመለሱ ናቸው። መንግስት ስለሚፈራ እንጂ ቤተክርስቲያን ስለጠየቀች አይመስለኝም። ሃይማኖተኛ ነኝ ብሎ እዩ ጩፋ ሃይማኖትን ስለሚበጠብጥ ነው። በጥባጭ ነው። እባካችሁ በሃይማኖት ውስጥ ነን የምትሉ ሰዎች ከፖለቲካ ራቁ፣ ሽሹ። መንግስት ከመሃል ወጥቶ ዳሩን ይጠብቅ። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራለን። እዚህ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምን ስለማይገኝ ከፍትም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት። የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? እንኳን ከዚህ ቀን አደረሳችሁ። ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ስለምትሆኑም ከልብ አመሰግናለሁ። ዛሬ በጣም አስገራሚ የሆነ ጉዳይ ላይ ነው ይዤላችሁ የምመጣው። እዩ ጩፋና እዩ ጩፋ ላይ ብቻ ነው ቆይታን የማደርገው። ሳይተኛ ሲያለም የነበረው ሰውዬ አሁን በቁሙ መካተት ጀምሯል ማለት ነው። ምክንያቱም የጠላትን ጉድጓድ አርቀህ አትቆፍረው ይባላል። ምክንያቱም የምትገባበት አንተ ልትሆን ትችላለህ የሚል አስተሳሰብን ማለት ነው። እዩዬ እንግዲህ ይህንን የገባው መሰለኝ ሁሉ ነገር እንግዲህ እንዲፈጸም የግድ ነውና ትላንትና ሲመኝ የነበረው መፈረካከስ በሱ ቤት አይተነዋል። ሃይማኖተኞች ሲፈረካከሱ ሲበታተኑ አይቻለው። ይህ መጀመሪያ ነው ሲል ነበረ። በጣም በሚያስገርም መልኩ ፖለቲካ የሰጠውን ልቦለድ ከጊዜው ጋር ተመሳጥሮ እርሱ አፍ ሆኖ ሲናገር የነበረው ዛሬ ዱብዳ ወደ ራሱ መጥቶ የራሱ ቤት መፈረካከስ ጀምሯል። ያዳነው ክርስቶስ መሆኑን የማያምነው ሰውዬ እኔ እያዳንኳቸው ነው እያለ ብር ሲሸቅል የነበረ ሰው አሁን ያ መደብር ተዘግቶበታል ማለት ነው። በደንብ ማንሳት እንችላለን። በነገራችን ላይ በወንጌል አማኞች ዘንድ ያ የሱ መደብር ቤተክርስቲያን ተብሎ የሚጠራ ነው የሚል እምነት የለኝም። ቤተ እዩ ጩፋ ብዬ ባስብ ነው የሚሻለኝ። ቤተክርስቲያን ህብረት ጥላ አንድነት ስለሆነ ማለት ነው። የካውንስሉ ህብረትንም ጭምር አልቀበልም እያለ ያለ ነው። ለማንኛውም ቤተ እዩ ጩፋ ልክ እንደሚባለው ታሽጎበታል ወይም ደግሞ ተከልክሏል። ቤተ እዩ ጩፋ እዚህና ከዚህ ጋር ተያይዞ ያሉ ጉዳዮችን እናነሳለን፣ በደንብ እንወያያለን። በጣም የሚያስገርም ነው። ሰው ሃይማኖተኛ ከሆነ በራሱ ላይ ሊደረግ የማይፈልገውን ነገር በሌላ ላይ ማድረግ የለበትም። በጣም በሚያስገርም በሚያስደንቅ መልኩ አንደኛው ነገር ባልንጀራህን እንደራስህ ውደድ የሚለውን ህግጋት የጣሰ አስተምሮ ነበር ሲያስተምር የነበረው እዩ ጩፋ። ልክ እንደምትመለከቱት ወቅቱን ተንተርሶ ፖለቲካን ጎርሶ ከአፉ ደግሞ አማርኛ ቃልን ተውሶ ሲፎክር የነበረበትን መልእክት የምትሰሙት ነው። በጣም በሚያስገርም በሚያስደንቅ መልኩ ይሄ መበጥበጡ ይቀጥላል ሲል ነበረ። ምንም ጥርጥር የለውም ይቀጥላል። ለዚህ አንደኛው ማሳያ የማይጠቅም የእግር ጉዞን እያደረገ ነውና ስደተኛ መሆኑንም የሚያመላክት ይመስለኛል። እኔ የእግር ጉዞ መፍትሄ ካላመጣ ምናልባት ለስደቱ መለማመጃ ሊሆን ይችላል። እግዚአብሔር ይክሳል፣ ይከፍላል። ምንም ጥርጥር የለውም። እንደ ብድርህ እንደ ውለታ ስለሚከፍል ማለት ነው። አሁን እኔ እያነሳው ያለሁት የወንጌል አማኝ እህት ወንድሞቻችን እግዚአብሔር ያስባችሁ። ምክንያቱም የራሳችሁን አስተሳሰብ የምትከተሉ ስለሆነ ለኔ እንዲሆን የምፈልገውን ለእናንተ ከመመኘት ወደኋላ አልልም። ግን በቤተ እዩ ጩፋ ላይ ያለውን ነገር ግን በደንብ እንነጋገራለን። ያ እዛ ቤት ውስጥ ሃይማኖት ሲሰበክ ስላልሰማው በፍጹም ሃይማኖት ሲረበሽ እያየው ስለሆነ የሀገር አካሄዶች በጣም በሚያስገርሙ መልኩ
በትንቢት ሳይሆን በፖለቲካ እሳቤ ሲቃኙ ስላየው ፖለቲካ ነው የሚል እምነት ስለሌለኝ በዛ በቤተ እዩ ጩፋ ውስጥ ያየናቸውን ነገሮች በደንብ እንነግራቸዋለን። ከኔ ጋራ ስለምትሆኑም ጭምር ከልብ ነው የማመሰግነው። እስቲ ቀዳሚ ወደ ሆነው ጉዳይ እንሂድ። እዩ ጩፋ ትፈርሳላችሁ ሲለን ፈርሶ አይተነዋል። በጣም የሚገርም መልኩ ነው። እስቲ ተመልክተን እንምጣ። ምንድነው የሚታገደው? በዓለማት ሁሉ ላይ ተንቀሳቅሼ እንዲሰብክና እንዳገለግል የመጀመሪያው ላይሰንስ ከእግዚአብሔር ተሰጥቶኛል። ምንም አይነት ሰራዊት አንፈልግም እያልክ የተናገርክበት ነገር አለ። እኛ ወደ አደባባይ ወጥተን በሚሊዮን የሚቆጠር ህዝብ የእግዚአብሔርን ወንጌል ለመስማት ስለመጣ በዛ ስፍራ በተሰበሰበው ህዝብ መሃል ምንም አይነት ጥቃት እንዳይደርስበት የሰማዩ ጥበቃ እንዳለ ሆኖ በምድር ላይ ግን በዛ ስፍራ የሚሰበሰበውን የህዝቡን ደህንነት ለማወክ የሚመጣ ኃይል ካለ ህዝቡን ለመጠበቅ ነው ሰራዊት የመጣው። ቢሮ ውስጥ ለተቀመጠ ሰው ሰራዊት ለምንድን ነው የሚመደበው? ሰራዊት መመደቡ ደግሞ እንደ ኃጢአት ለምን ታየ? ከሁለት ሳምንት በፊት በአዲስ አበባ መስቀል አደባባይ በነበረው ኮንፈረንስ በኢቲቪ እና በተለያዩ ሶሻል ሚዲያዎች ተዘግቦ ሰራዊት ወጥቶ መንገድ ሲዘጋ፣ ትራፊክ ፖሊስ ወጥቶ መንገድ ሲዘጋ በዛን ሰዓት ለምንድን ነው ልክ የሆነው? ካውንስሉ ባዘጋጀው በመስቀል አደባባዩ ኮንፈረንስ ሲያስተናግድ የነበረው እኮ አሸር ብቻ አይደለም። በሺዎች የሚቆጠር ሰራዊት በመስቀል አደባባዩ ፕሮግራም ተሰማርቶ እንደ አሸር እያስተናገደ ነበር። ለሁለት ተከታታይ ቀናት መንገዱ ተዘግቶ ነበር። ሁሉም ነገር እናንተ ስታደርጉ ልክ ሆኖ እኛ ስናደርግ ልክ የማይሆንበት ምንም ምክንያት የለም። በሐዋሳ የተደረገው አቀባበል ላንተ ቢሆን በእርግጠኝነት ልክ ነው። ለኔ ስለሆነ ግን ስተት ሆኖ ታየ። ታግዷል በምትለው በካውንስሉ ወረቀት ነው እንደ እኔ እየሰበኩ ያለው ምንድነው? ከዚህ በላይ ይሄንን እንቶ ፈንቶ መስማት የለብንም። ግን ካላቸው ነገሮች አንዳንድ ነገሮች እናንሳ። የህፃን ልጅ ለቅሶ ሆኖብኝ ስለሆነ ነው እዩ ጩፋ አሁን ማለቃቀስ ጀምሯል። ማነካከስም ጀምሯል። ማለቃቀስ ብቻ ሳይሆን የሰራቸው ስራዎች ናቸው ስለሚከፍሉት። አንደኛው የመጀመሪያ ላይሰንስ ከፈጣሪ ተሰጥቶኛል ከካውንስሉ። ከፈጣሪ አልተሰጠም። ከፈጣሪ በፍጹም የፈጣሪ ጸጋ እንዳልተሰጠህ ብዙ ማሳያዎች አሉ። ከፈጣሪ የተሰጠህ ዘይት ለመሸጥ አይደለም። ከፈጣሪ የተሰጠህ በውድ ዋጋ ምግብ እዛ ይህን ፈውስ ፍለጋ የመጣን ምእመን ሸጠህ ሀብት ለማጋበስ አይደለም። በነገራችን ላይ እዩ ጩፋ ወንጌል ለማንበብ ከሚወስደው ጊዜ በላይ ስፖርት ለመስራት የሚወስደው ጊዜ ይበልጣል አሉኝ አንድ እዛ ውስጥ ያሉ አካላት። በምድር ያለህን ቆይታ ምቹ ለማድረግ ፉክክር ውስጥ የገባህ እንጂ ሰማይ ቤቱን ለመውረስ ብሎም የሚወርሱ ምእመናንን ለማብቃት የተዘጋጀህባቸው መንገዶች የሉም። ከዛም አንደኛው ነገር አመፅና ብጥብጥ ፈላጊ ነህ፣ በጥባጭ ነህ። በጣም በጥባጭ ሆነ። በጣም ወቅቱም ተመቸህ፣ ፖለቲካውም ተመቸህ። ውሻ ከበላበት ይጮሃል እንዲሉ ያ ተመችቶ እልፍ ሄድክ። ከዛ ባለፈ በሚሊዮን የሚቆጠር ህዝብ ወንጌል ለመስማት መጥቷል ብለሃል። አዎ ወንጌል ለመስማት መጥቶ ይሆናል፣ ግን ወንጀል ነው ያስተማርከው። ዘይት ሽያጭን፣ ሳይሰሩ መክበርን በአደባባይ ላይ አንዱም ከወንጌል ህብረት ካውንስሉ ከሰማናቸው መግለጫ አንደኛው አልሸጥም ብለህ ምለህ ተገዝተህ የነበረውን የዘይት ሽያጭ በአደባባይ ችብቸባ ስለጀመር ህዝቡ ወንጌል ለመስማት የመጣ ሳይሆን ወንጀል ለመመልከት የመጣ እንደሆነ ታሳቢ ስለሆነ ምናልባት እርምጃ እንደተወሰደ አስባለሁ። ሰራዊቱ እንግዲህ ህዝቡን ለመጠበቅ ነው ይላል። እኔ አንድ በጣም የሚገርመኝ ነገር አለ። እቺ ቅድስት ቤተክርስቲያን ወደኛ ስንመጣ የአደባባይ በዓልን እንደ ቅድስት ተዋሕዶ ቤተክርስቲያን የሚያከብር የለም። ምንም እኮ የለም። ኮሽ ጸጥ ረጭ። ምክንያቱም በዚህ በሃይማኖታዊ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖታዊ በዓል የተፈጠረ አደጋ እስቲ ንገሩኝ። የተፈጠረ ግርግር ንገሩኝ። ሌሎች ገብተው ሊረብሿት ካልፈለጉ በቀር ለምሳሌ የቅርቡን ብንመለከት ጥር 12 ላይ የምንመለከተው የወይብላንን ብንመጣ በአማኙ የመጣ አይደለም፣ በሌላው ጎን የመጣ ጸብ ካልሆነ በቀር ከመስከረም ወር ጀምሮ ያሉ የአደባባይ በዓላትን ብንቆጥር የምንከብርበት እንጂ የምንጠራጠረው ነገር የለም። መስቀልን ተመልከቱ። በአዲስ አበባ ብቻ ስንት የመስቀል ደመራ ማክበሪያ ቦታዎች አሉ። ወጣቱ ሰራዊትም ወጣትም ሆኖ በጣም በሚያስገርም መልኩ በአደባባይ የሚከበሩ በዓላትን ሀገሪቱ ይጠብቅ የተባለው ሰራዊት ጭምር እናመሰግናለን የሚል መግለጫ ሲደመድም እንጂ
ሌላ የተመለከትነው ነገር የለም። ላው እሳት ይዘው ደመራ ለኩሰው ሰላም አርከፍክፈው የሚመለሱ ናቸው። ሄድ ብለን ማለት እንችላለን። ጥምቀት እንደውም አንዳንድ ቦታ በጣም በሚያስጨንቅ መልኩ ሀገር ይጠብቅ የተባለው ሰራዊት ምእመኑን አስጨንቆ ይመለሳል እንጂ ምእመኑ ሰራዊቱን የሚያስጨንቅበት ጊዜ የለም። በዚህ አታልፍም፣ በዚህ አትቀመጥም፣ ይህን ትለብሳለህ አትለብስም ከሚል ውጪ አስቸግሮም አስጨንቆም አያውቅም። በምንም ተአምር ማለት ነው። በምንም ተአምር አስጨንቆ አያውቅም። ከዛ ባለፈ በወር እስኪነስረው ድረስ የማያምን ሰው ዓመታዊ ክብረ በዓላትን እናከብራለን። ሂዱ መስከረም ላይ ግሸን ማርያምን ከአራቱ ማዕዘን ወደ አንድ ቦታ ሄዶ ሲመለስ በልቡ ንጽህናን በአይን የሚታይ ነጭ ልብስን ከመልበስ ለመስዋዕት ንዋያተ ቅድሳትን ከመያዝ ውጪ ይዞ ወጥቶ የሚያውቀው የለም። ጥቅምት ላይ ዝቋላ ሂዱ፣ ህዳር ላይ ተመለሱ ጽዮን። በየአካባቢው መልአኩ ቅዱስ ሚካኤልን በአንድነት በህብረት ያለ ሰራዊት የሚያከብረው ነው። ሰራዊት አያስፈልገው፣ የአደባባይ በዓል ናቸው። ምንም ሰራዊት ሳያስፈልገው አክብሮ የሚመለስ ምዕመን ነው። ምክንያቱም በልቡ የያዘው አምላኩን ስለሆነ አለቀ። እንደነገርኳችሁ ጥምቀትና መስቀልም መንግስት ስለሚፈራ እንጂ ቤተክርስቲያን ስለጠየቀች አይመስለኝም። አሁንማ ጥምቀትን እንዴት እናክብር፣ መስቀልን እንዴት እናክብር የሚል ኮሚቴ ሁሉ ሰማለሁ። ኢትስ ኦኬ፣ ለጋራ ደህንነት ከዛም በላይ ቢኮን ችግር የለውም። ግን ምዕመኑ ችግር የለበትም። መንግስትና ሃይማኖት መለያየት መቻል አለባቸው፣ መደጋገፍ ባሉበት። መንግስት ከመሃል ወጥቶ ዳሩን ይጠብቅ፣ ዳሩንም መሃሉንም እንዲያጸና ሃይማኖተኞች ይጸልዩ። ከፖለቲካ እጃችሁን አውጡ። መጥፎ ነገሩ ሃይማኖተኛ ነኝ ብሎ እዩ ጩፋ ሃይማኖትን ስለሚበጠብጥ ነው። በጥባጭ ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሳይሆን የወንጌል አማኙ ካውንስሉ ህብረቱን ሁሉ በጥብጧል። የሚናገረው ንግግር ሰምታችሁት የለ? በጣም በጥባጭ ነው። ስለበጠበጠ ስለሚፈራ ነው። እግዚአብሔርን አይደለም የሚፈራው፣ በምድር ያሉት ጥቃት ያደርሳሉ ብሎ ስለሚፈራ ነው። ሌላ ተአምር የለው። እይታን ስለሚፈልግ ነው። ሌላ ተአምር የለው። ታኅሳስ ቁልቢ ገብርኤል በየአካባቢው፣ ጥር ላይም ተመለሱ ከጥምቀት ባለፈ አስተርእዮ፣ የካቲትንም ተመለሱ አቦን፣ መጋቢት ላይ መድኃኔዓለምን፣ ሚያዝያ ላይ ጊዮርጊስን፣ የካቲት ሳንረሳው አድዋንም ጭምር ማለት ተመልሰ፣ ግንቦት ልደትዬ በካላንደር የተዘጋች እስክትመስል ልደታ በካላንደር የተዘጋ እስኪመስል ፖሊስ አጅቦ ቤተክርስቲያንም አጠራም። ስራው ግን ስለሆነ ይገኛል፣ ወይም ስጋትም ስላለ ይገኛል። ራሱ ግንቦት ላይ ቆዩ 21 እመቤታችንን ተሻገሩ ሰኔ ላይ ሚካኤልን እንደ ዋናው ነው እየነገርኳቸው ያሉት እንጂ መለስ ብለን ግንቦት ላይ አማኑኤልን መምጣት እንችላለን። በጣም ብዙ ሐምሌ ላይ ራሱ ቅዱስ ገብርኤልን፣ ነሐሴም ፍልሰታን፣ ጳጉሜ እንኳን ሩፋኤልን። ሰላም ነው ምንም። ምክንያቱም የሀገር ስጋት አይደለም። አማኝ ከሆነ ሰው በልቡ የሚያየው እግዚአብሔርን ስለሆነ ሌላ ችግር ውስጥ የለበት እና በሚሊዮን የሚቆጠር ህዝብ ወንጌል ለመስማት ነው ብሎ ወንጀል አስተምሮ የተመለሰበትን ሰራዊቱ ህዝቡን ቢጠብቅ ብሏል። በጣም የሚያሳዝነው ነገር ኢትስ ኦኬ የወጣው ሰራዊት ራሱ ማን ነው ጥያቄ ምልክት። እሱ ኢትስ ኦኬ አንዳንዴ ፀሐይ ሲያልፍ ጥራም አርፎ ስለሚያልፍ እሱን የፀሐይዋን መጥለቅ ስለምንጠብቅ ኢትስ ኦኬ ችግር የለው። ግን ሃይማኖት በሃይማኖት አምድ ላይ ሲቆም፣ ፖለቲካን በፖለቲካ ኮርደር ላይ ሲቆም ደስ ይላል።
ባይደበላለቅ በጣም አሪፍ ነው። ሌላው እዩ ጩፋ በጣም ካነሳቸው አንድ ደስ ካለኝ ነገር ከ2 ሳምንት በፊት መስቀል አደባባይ ላይ 2 ቀን ተዘግቶ ነበር። እሱ የኛም ጥያቄ ነው። እሱን እንኳን ማብረ ጠየቀ። አየህ ምን ይባላል የሀገሬ ሌባ አብሮ ሲሰርቅ ይስማማል ነው የሚባለው። ሲከፋፈል ይጣላል ልክ እንደሚባለው በመድረኩ ስለተጋበዝክ ተስማምተህ ነበረ። አሁን ደግሞ እግዱ ሲመጣብህ ለኔ ብለህ ጠራ። አይ እሱ ነው ትልቁ ነገር። እኛም ራሱ እያልን ያለነው እንደዛ ነው። ቤተ እዩ ጩፋ ያልነው ለዛ ነው። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀትን ብታዘጋጅ የአዲስ አበባ ሀገረ ስብከት ብቻውን አይደለም የሚያከብረው፣ ወይም የሲዳማ ሀገረ ስብከት ብቻውን አይደለም የሚያከብረው፣ ወይም የአፋር ሀገረ ስብከት ብቻውን አይደለም የሚያከብረው። ቤተክርስቲያን ናት የምታከብረው። መልአኩ ቅዱስ ሚካኤልን ስናከብር ትግራይ ላይ ብቻ አይደለም የሚከብረው፣ ሁሉም ጋር ያለው ነው የሚከብረው። እኛ እያልን ያለነው ለዛ ነው። ቤተ እዩ ጩፋ የምንለው ለዛ ነው። ህብረቱ አንዱ በራሱ ጥያቄ ስላለን ነው። ስለዚህ የቀረበበትም ያ አጀብም ትክክል አልነበረም። ምንም መለኮታዊ እንትን ለኢትዮጵያ መገለጥ የለም ብለን የተከራከርንበት ለዛ ነው። ምክንያቱም እውነት መለኮታዊ ቢሆን ኑሮ ስላንተ ሳይሆን ለኢትዮጵያ ስለመጣው ስለመለኮታዊ ኃይል ብለህ ዝም ትል ነበር። የመለኮታዊ ኃይል ምንም እንደሌለው የመጣው ሰው አንተም በልብህ የመሰከርክ ስለሆንክ እውነት ያናግረህ። እንዲህ አይነት ነገሮች እውነቶችን መናገርህ በጣም ጥሩ ነው። በካውንስሉ አላምንም ማለት በህግ አልፈራም በህግ አልተዳደርም እንደማለት ነው። ለምሳሌ እኛ ቅዱስ ሲኖዶስ ምንም ጥርጥር የለውም በቅዱስ ሲኖዶስ ነው የምንተዳደረው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች አንድ ሲኖዶስ አለን። ከላይ እስከታች ጸሎትም አዋጅም ከመጣ የሚወርድበት አስተዳደርም ጭምር ስለሆነ ነውና በህብረት አላምንም ማለት በህግ አላምንም ከህግ ያፈነገጠ ነው ማለት ነው። ያ ደግሞ ለምንድን ነው የወንጌል አካሄድ መስተካከል አለበት ሲሉት የግል ስራዬ ለምን ይቆማል የሚል ጥያቄ ያነሳ ስለሚመስል እዩ ጩፋ ሰሞኑን ትንሽ ጸብ ያለሽ በዳቦ አሊያም ደግሞ የጎረምሳ ጸብ ውስጥ የገባ ይመስላል። ምክንያቱም አካሄዱ ከክርስቶስ ጋር ስላልነበረ የግል ስራው ስለተመሰከረ ያ ስለተገለጠ ለምን የሚል ጩኸት ላይ ያለ ይመስለኛል። እግዚአብሔር ጽናቱን ይስጥህ እዩ ጩፋ፣ እንትኑንም ልብህንም መለስ ያድርገው። አንዳንዴም ደግሞ በጣም በሚገርመኝ ነገር አዋሳ ላይ የተደረገልኝ አቀባበል ምን ችግር አለው ይሲል በደንብ ችግር አለው። ለምሳሌ በእኛ ቤተክርስቲያን የአንድ ደብር አስተዳዳሪ ያህል እንኳን ክብር የለህም ወይም መዋቅር የለም። ለምሳሌ በእኛ ደብር በአንድ ቤተክርስቲያን ውስጥ ቤተክርስቲያን ስንል ቤተክርስቲያን የሁላችን እንደሆነ ነው የምናምነው። አንተ ክራይስት አርሚ ብለህ የጀመርከው አንተ ከሌለ የለም። ለምሳሌ ለአብነት አንተ ለአገልግሎት ባልነበርክበት ለአገልግሎት ነው ያልከው ባልነበርክባት ጊዜያቶች ውስጥ ወይም በማትኖርባት ጊዜያቶች ውስጥ ወይም ደግሞ ነገ ህልፈት ቢመጣ ያ አገልግሎት ይበቃል። ወይም ደግሞ አንተን ብሎ የመጣ ህዝብ ይመለሳል። ተአምር ለማየት ነው የመጣው፣ እንደው ፈውስ ሳይሆን ዝም ብሎ ሌላ እንኳን ቢያስቀጥለው በብዙ እጥፍ ይቀንሳል። በእኛ ቤተክርስቲያን ግን አንድ አስተዳዳሪ ሄደም መጣም ቤተክርስቲያኗን ለመሳለም ነው የሚመጣው። ቁጥሩ እየጨመረ ይመጣል እንጂ አይቀንስም። የወንጌል አማኞች ካውንስል ወደ ሐዋሳ ሲገባ ለአንተ የተደረገልህ አቀባበል ቢደረግለት ክብር ነው። ለአማኙ ብዬ ስለማስብ እንኳን ሰላም መጣችሁ ሰላም ተመለሱ ብዬ መልእክት ላስተላለፍ እችላለሁ። ዘበሪ ሁሉም እየተነሳ የእግር ጉዞ ላድርግ ብሎ ከህዝብ የዘረፈውን ሀብት ለማሳየት ቢንጠራራ ያ አካሄድ አይደለም። የወንጌል አማኞች ህብረት ካውንስል አመራሮቹ አባቶቹ ቢሄዱ ግን እኔም ሰዋዊ አክብሮት ልሰጥ እችላለሁ። በምን በሚያልፉበት ቦታ ላይ የሁሉ አባት ናቸው ቢያንስ የሚያስተዳድር እንጂ ለሁሉም እየተነሳ በመጣ ቁጥር ሰራዊት ስራ የላትም። በጣም ብዙ ስራ ያለባት ሀገር ስለሆነች ማለት ነው። አይደለም ለአንድ አስተዳዳሪ ለአንድ ሀገረ ስብከት ሊቀ ጳጳስ እንኳን ያን ያህል አጀብ የለንም። የእዩ ጩፋ ተከታዮች እነማን ናቸው ብለን ስናስብ ምእመን አይደለም 3 ወይ 4 ቡድኖች ናቸው። ለምሳሌ ቅድስት ቤተክርስቲያን አንድ ቦታ ብትነካ ሁሉም ኦርቶዶክሳውያን ነው የሚጮህ። ለምን? ቤተክርስቲያን አንዲት ስለሆነች። በወንጌል አማኙ ዘንድ ግን መነገርም መቻል ያለበት ብዬ ስለማስበው አንድ ቤተክርስቲያን ብትኖራችሁ ደስ ይለኛል። እዚህ ጋር ሰንበዲ ራሱ እንደ ሱቅ የሚከፍተው ቤተክርስቲያን ባይኖር ሀብታችሁንም ስታወጡ ለግለሰቡ ነው ተጠሪነቱ። የእዩ ጩፋ ተከታዮች ስንት ናቸው ብዬ ስቆጥር እነዚህን አገኘው። ተመልከቷቸው። እኛ የክራይስት አርሚ
ቤተክርስቲያን ወጣት የክርስቶስ ሰራዊቶች በካውንስሉ በክራይስት አርሚ ኢንተርናሽናል ቤተክርስቲያን ላይ በተቀባው በእግዚአብሔር ሰው በነብይ እዩ ጩፋ ላይ የወጣው አዋጅ እንቃወማለን። ወንጌል ይቀጥላል። 4 ሴት 3 ወንድ አደራጅቷል ወይም ደግሞ አፍርቷል። ከዛ የዘለለ ምዕመን ያለውም ስለማይመስለኝ ካውንስሉ እርምጃውን አጠናክሮ መውሰድ መቻል አለበት። አንደኛ ወንጀል ሰው ሳይሰራ መክበር ስለሌለበት ሚሊየንስ ሲሰበስብ ለሀገር ታክስ መክፈል ስላለበት ጭምር ማለት ነውና ከዛ ባለፈ ግን በጣም በዛ ቤት ሆኖ ልክ እኛ የምናደርገውን ትግል ስለ ሃይማኖት ወገንተኝነት ሳይሆን ስለ እውነት የሚከራከሩ ልጆች አሉ በወንጌል አማኞች ህብረት ስር ሆነው። ከዛም መካከል እነ አቤል አቡናን ሁሌም ማመስገን ፈልጋለሁ። እኔ ቆም ብለን ስናስብ የምንለያይባቸው እልፍ ነገሮች ቢሆኑም አስተምሯቸው ግን ከክርስቶስ ጋር ያልሆኑትን ማጋለጥ ላይ ነው። እኛም ልክ እንዳልናችሁ የወንጌል አማኞች እምነትን የመጋፋት ሞራል የለኝም። ሰው ባመነው መሄድ መቻል አለበት። በጣም አክባሪ ነኝ። የነሱ ጥያቄ ከሚያነሱት ሁሉ የምጠይቃቸው እኔም አለኝ። ሰው በሰውነቱ ሰው ሆኖ እዚች ምድር ላይ እስካለ ድረስ ሊያገኝ የሚገባው መብት በእምነቱ ብቻ መከልከል የለበትም፣ ማግኘት አለበት ብዬ የማስብ ሰው ነኝ። የወንጌል አማኞችም ሙስሊሞችም ዋቴቨር ሁሉ እንዳስተምሮ ስንመጣ እናስብበታል። ከዛ ውጪ ግን በሃይማኖት ጥላ ስር ሆነው ሀገሪቷ ከማትፈቅደው ህግ ውጪ በመሄድ ወንጀል የሚሰሩ የግል ሀብታቸውን የሚያካብቱትን ግን ተው እንላለን። ፌር ስለማይሆን አለፍ ሲልም በዛ ቤት ውስጥ ሆነው በሃይማኖት ጥላ ስር ሆነው ደግሞ እስፔሻሊ የኔን ሃይማኖት ሲነኩብኝ እንደ ጀርባ ቅማል አልለያቸውም። ለዛ ነው የምንከታተለውና ወንድማችን ይሄንን ብሉታል። ሙሉን ሰምተን እንምጣ። ትክክል ስለሆነ ተኩላው ሲነካኩት ማንነቱን ገልጧል። ደብቆ የኖረው ነገሩ ደብቆት አይደለም፣ ግን ብዙዎች ደብቀውለት ያኖሩለትን ማንነቱን መግለጫ ምናምን ሲሰጡበት ነካ ሲያደርጉት ማንነቱን፣ ጥፍሩን፣ ጥርሱን ብዙ በጎችን የክርስቶስ የሆኑትን ምስኪኖች የዘነጣጠለበትን በፈውስ ስም በተአምራት ስም ገንዘብ ሲሰበስብበት ሰዎችን የሐሰት ትንቢት ሲያጠግብበት የነበረውን ማንነቱን አሁን ገልጧል። ካውንስሉ ጥርስ የሌለው አንበሳ ይሁን ጥርስ ያለው አንበሳ የምናይበት እድል ነው። ከዚህ በፊት መግለጫ ሰጥታችኋል። ዓለማዊ ሚዲያ ሁሉ ላይ መግለጫ ሶሻል ሚዲያውን ሞልታችሁታል። በመገናኛ ብዙሃን ላይ እንደ ዜና አሰራጫችኋል። ይሄ ድምጻችሁ የአንበሳ ይመስላል። ይህ አንበሳነታችሁ ድምጽ ብቻ ይሁን ወይም ጥርስ ያለው አንበሳ ትሆኑ የምናይበት ሁኔታ ነው ተፈጠረው ማለት ነው። መጽሐፍ ሲናገር ሰነፍ ዝም ቢል ጠቢብ ሆኖ ይቆጠራል፣ ከንፈሩን የሚቆልፍ ባለ አእምሮ ይመስላል ይላል ምሳሌ 17 ቁጥር 26 ላይ። ይጩፋ ከዚህ በፊት ዝምታው ጠቢብ ቢያስመስለውም ሲናገር ግን አላዋቂነቱን በአደባባይ ያስመሰከረ ይመስላል። እኔ ነኝ ካውንስሉን ያቋቋምኩት ይላል። ካውንስሉ እንግዲህ ሲቋቋም የራሱ የሆነ ህገ ደንብ አለው፣ መተዳደሪያ ደንብ አለው። ከመተዳደሪያ ደንቦቹ መካከል አንዱ ደግሞ የካውንስሉ አባል የሆነ ማንኛውም አባል በዛ ላይ ፈርሞ የወሰደው መተዳደሪያ ምን ይላል? ቁሳቁስ መሸጥ አይቻልም። በፈውስ ስም በተአምራት ስም ጨው መሸጥ፣ ዘይት መሸጥ፣ ጨርቅ መሸጥ አይቻልም። ሰውን ምዕመንን መበዝበዝ አይቻልም የሚል መተዳደሪያ ደንብ አላቸው። ካውንስሉ አባል ነህ ማለት ፍቃድ ወስደሃል ማለት ያንን መተዳደሪያ ደንብ ላደርግ ለዚህ ልገዛ ብለህ ፈርመሃል ማለት ነው። እኔ በሌለበት መወሰን አትችሉም ብላል። ሁለተኛ አላዋቂነትህን ልንገር። ካውንስሉ ሲቋቋም ራሱን የቻለ ዋና ሰብሳቢ፣ ምክትል ሰብሳቢ፣ ዋና ፕሬዝዳንት፣ ምክትል ፕሬዝዳንት ብሎ የህግ አካል ያለው የሥነ መለኮት ክፍል ያለው የሥነ መለኮት ክፍሉ እዛም እዚህም ያሉ ሐሰተኛ ነቢያትን አክተልትሎ ወይም አግበስብሶ የያዘ ቢሆንም አስተማሪዎች፣ የስተት አስተማሪዎች፣ የስተት ሐዋርያት፣ የስተት ነቢያትን ሁሉንም የያዘ ቢሆንም ቅሉ ግን ሲቋቋም እንደ ህጋዊ አካል እነዚህን ሁሉ ያሟላ መሆኑ የታወቀ ነው። በዚህ ኃላፊነት ውስጥ ደግሞ አንተን ምክትልም ዋናም ፕሬዝዳንትም ሰብሳቢም አድርጎ የመረጠህ የለም። ስለዚህ የህግ ክፍሉ፣ የሥነ መለኮት ክፍሉ፣ የትምህርት ክፍሉ ተሰብስቦ መረጃ ሲቀርብለት ከግራና ከቀኝ አጣርቶ ይሄ ጉዳይ ህገ ደንባችንን የተላለፈ ነው ሲልና ሲወስን እነሱ ብቻ ተሰብስቦ ዋና አመራር ላይ ያሉት ሰዎች ውሳኔ መወሰን ይችላሉ። አንተ መተህ ውሳኔው አላግባብ እንደሆነ ማስረዳት፣ ማብራራት፣
ማስረጃ የላችሁም። ምንድነው ማስረጃችሁ? ዘይት አልሸጥኩም እንደዚህ አላደረኩም ብለህ ማቅረብ ትችላለህ። ግን ወጥተህ ቴሌቪዥን ስላለህ ብቻ በሚዲያ ላይ ወጥተህ እናንተ ማናችሁ ያለኛ ካውንስሉ የለም እኔም ካውንስል ነኝ የሚል ገንዘብ ያደለበው ትዕቢተኝነትህን የሚያሳይ መግለጫ ግን መስጠት አትችልም። ምክንያቱም ከካውንስሉ ፍቃድ የወሰድከው ራስህ መተህ እንደሆነ በዚህ ንግግርህ ተናግረሃል። ራስህ መተህ የወሰድከው እኮ ከሰላም ሚኒስቴር ሙሉ ጉዳዩ ለካውንስል ስለተሰጠ አንተ ብቻ አይደለም አብያተ ክርስቲያናት ሁሉ እዚህ ካውንስል ውስጥ ገብተዋል። ምክንያቱም እንግዲህ እኚህ ናቸው። በጣም በሚያስገርም በሚያስደንቅ መልኩ ብዙ የምናነሳቸው ነገሮች አሉ። ጊዜ ሲፈቅድልን ደግሞ ብዙ የምናወራቸው ነገሮች አሉ። ከዚህ በፊት ማህበረ ቅዱሳን አንድ በዛ በአደጋው ጊዜ አንድ ነገር ሰራ ተብሎ ምን እንደሰራ እንኳን የሚታወቅ አይደለም ማስጠንቀቂያ ተሰጥቶት ነበረ። እዚህ ደግሞ ሃይማኖተኞች ይበጠበጣሉ። ይሄ መጀመሪያ ነው ብሎ ሲፎክር የነበረን ግለሰብ የሚነካው የለም። ለምንድን ነው ካላችሁ ጊዜ ይፈተዋል። ደግሞ የጊዜ ባለቤት ጊዜንም የሚቀድም መድኃኔዓለም ነውና ሰዎች እንዳሰቡት አይደለም። በጣም ይህንን ፕሮግራም ስሰራ ከራሴ ጋር እየታገልኩ ነው። በእኔ ላይ እንዲደረግ የማልፈልገውም በሌላ ላይ እንዲደረግ መፈለግ የለብኝም። ግን የለመኑትን የማይረሳ የነገሩትን የማይነሳ ስለሆነ በሰዎች ሞት ላይ ጉድጓድ ሲቆፍር ጉድጓዱ ለሱ መሆን የጀመረ ይመስለኛልና ቻለው እዩ ጩፋ ህመም ምን እንደሆነ ቢገባ ቢያንስ ጊዜ ቢያስተምርህ ወቅት ቢያስተምርህ ብዬ ነው። በዛ መልክ ነው። ግን በጣም በሚያስገርመኝ መልኩ ኢየሱስን ከፈለክ መስበክ እዩ ጩፋ ኢየሱስ የሚሰበከው እንደዚህ ነው። ከቻልክ ከአባቶች እግር ስር ቁጭ በል ተማርና በአባቶች እግር ለመተካት እግዚአብሔርን እንዲያድልህ ለምን። ዝም ብለህ ተነስተህ መደንፋት አይደለም። ኢየሱስን ለመስበክ ግን እንደው ምን ማድረግ መቻል አለብን? ብፁዕ አቡነ ኤርሚያስ ግሩም የሆነ መልእክት አስተላልፈዋል። ስሙልኝ እስቲ። ኢየሱስ ጌታ ነው ማለት ጋኔኑም ይላል። ምንም ጥርጥር የለውም ነው። ጌታ ነው፣ እውነት ነው። ጌታ ነው፣ አምላክ ነው፣ የባህሪ አምላክ ነው፣ የጸጋም አምላክ አይደለም። ይሄን ግን ጋኔኑም ያውቃል፣ አጋንንቱም ያውቃሉ አለ ያዕቆብ። እንደውም ይንቀጠቀጣሉ አለ። ግን ሰው በእምነት ከጋኔኑ ጋር እኩል ነው። ከጋኔኑ ለመብለጥ ምን ማድረግ አለበት? መታዘዝ፣ መጽሐፉ የሚለውን ማድረግ። ይሄን አድርግ ምን ትድናለህ? ምን ትላለህ? ትድናለህ። ጋኔኑ ያምናል፣ አያደርግም፣ አይድንም። ጊዜው ሲደርስ ይታሸጋል በሲኦል። እኔ ንጹሕ ኦርቶዶክስ ነኝ በማለት አይዳንም። እኔ ክርስቶስን አውቃለሁ በማለት አይዳንም። አጋንንትም ያውቁታል። ጋኔንም እግዚአብሔርን ያውቃል። ምንም በዚህ ልዩነት የለንም። እግዚአብሔር ማን እንደሆነ ጋኔን ያውቃል፣ ፈጣሪው እንደሆነ። ክርስቶስ ሰው በሆነ ጊዜ እንኳን አንተ ቅዱሱ የእግዚአብሔር ልጅ ኢየሱስ እንደሆንክ አውቄሃለሁ አለ። ማን ነው ይሄን ያለው? ጋኔኑ። ሰው ከጋኔን የሚለየው የሚያምነውን እግዚአብሔርን ይታዘብ። ባልንጀራህ እንደ ራስህ አድርገህ ውደድ ሲል በቃ ሰው ለሆነው ሁሉ በጎ ነገር ያስባል፣ በጎ ይናገራል፣ በጎ ነገር ያደርጋል። ስለዚህ ከጋኔን ተሻልን ማለት ነው፣ ከሰይጣን ተሻልን ማለት ነው። ይሄን ካላደረግን ግን እዚህ በመሰብሰባችን ክርስቶስ ብለን በመጥራታችን አንድንም። ክርስቶስ የእግዚአብሔር ልጅ እንደሆነ በመመስከር ብቻ አንድንም። ክርስቶስ የእግዚአብሔር ልጅ አድርጉ ያለንን በማድረግ በመኖር ነው። እና ስለ ክርስትና ማወቅና ክርስትናን መኖር ይለያያል። አሁን ከኛም ውጭ ለፍልስፍና ብለው አሁን ስለ ክርስትና የሚያውቁ ሰዎች አሉ እኮ። ምንድነው ይሄ ክርስትና የሚባለው ብለው የሚያውቁት ነገር አለ። ይሄ ማለት ነው ክርስትና ማለት እንደዚህ ነው ብለው ይድናሉ። ግን እንዴ ስለ ክርስትና ማወቅና ክርስትናን መኖር ይለያል።
ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ ይለያያል። በቃ ይሄ ነው ትልቁ ነገር። በሰይጣን ይታሸጋል። መደምደሚያችን ይሁን የብፁዕ አባታችን መልእክት። ክቡራን ተመልካቾቻችን አሁን ያለንበት ጊዜ እጅግ አስፈሪ፣ ከባድ፣ ሁሉ እየተነሳ አዋቂ ለመሆን የሚጥርበት ታዋቂዋን ቤተክርስቲያን መነካካት የጀመረበት ጊዜ ነው። እግዚአብሔር ጊዜው ነውና እርሷን የሚጠብቃት ስለሆነ አይተኛም አያንቀላፋም። በእሷ ላይ የተነሱትን በሙሉ ልብ ይስጣቸውና ወደ ቀለባቸው እንዲመለሱ ያድርግልን። ከዛም ባለፈ የመከፋፈል ሀሳብ ያላቸውን በሙሉ ልባቸውን አርግቶ ወደ አንድነት ያምጣልን። ይሄ ነው ትልቁ ነገር። በጣም ትልቁ ነገር። በጣም መጥፎ የሚባለው ወቅትን አይቶ ከወቅት ጋር የሚገለባበት ሰው ወቅት ይጥለዋል። አለቀ። ወቅት ይጥለዋል። ፖለቲካ ደግሞ ቋሚ ወዳጅነትም ቋሚ ጠላትነትም የለም። እባካችሁ በሃይማኖት ውስጥ ነን የምትሉ ሰዎች ከፖለቲካ ራቁ፣ ሽሹ። ፖለቲከኞች ከሃይማኖተኞች ጋር እንደው አትነካኩ ማለት አልችልም። ፖለቲካ ካስፈለገ መግባት አንዱ መንገዱ ስለሆነ፣ ግን ሃይማኖተኞች ሽሹ። ሀገርን ለነሱ ተዋት ሳይሆን ቢያንስ ሀገርን በአግባቡ እንዲያስተዳድሯት ጸልዩላቸው። ሀገራችን በሰማይ ነው ብላችሁ የምትመክሩ የምትነግሩን ስለሆነ ቤተክርስቲያን ስትፈራርስ የሚያይ ማንም መኖር መቻል የለበትም። ሰው አሁን ባለንበት ነፃ ዓለም ውስጥ እምነቱ ሊጠበቅለት ይገባል። አስተምሮቱ የቻለ አስተምሮ መክሮ ወደ ራስ መመለስ ነው እንጂ የሌላው ላይ ቤንዚል ማርከፍከፍ ብዙ የሚያስኬድ አልመሰለኝም። በጣም በተሰበረና በከፋው ልብ ነው የማወራው። የእውነት ለመናገር ብዙ መናገር ብንችልም ሲወድቅ ጠብቀን ዛቢያ ለመወርወር ሳይሆን በቆመበት ጊዜ የተናገረውን ለማስታወስ ስለመጣን ነው እንጂ እሱ በተናገረው ልክ በደንብ መሄድ የምንችልበት ነበረ። ወደ ቅድስት ሀገር ኢየሩሳሌም የምናደርገው ጉዞ ከኢትዮጵያ ተጠናቋል። ከውጭ የምትቀላቀሉን ካላችሁ በ0972080808 ልትደውሉልን ትችላላችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን መልእክት ልከውብናል። በሱ መልእክት እንሰነባበታለን። ሰላም ሁኑ። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራልን። እዚህ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምንም ስለማይገኝ ከፍትም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ብቻ ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ።